ሚራን በስተመጨረሻ ልኋና ላይ አሲድ ደፍታባታለች ማለት ነው። በጣም ልብ ይሰብራል፣ በጣም ያሳዝናል። እንግዲህ የቅናትና እንዲሁም ደግሞ የተንኮል መጨረሻ ውጤቱ ይሄ ነው ማለት ነው። ታዲያ በልኋና እጅጉን በጣም ቀንታ ስለነበረ ሮቤልም ፍቅሩን ለልኋና በመግለጽ እንዲሁም ደግሞ አፈጣጠሯን እያደነቀ ውበቷንም እያሞገሰ ነበረ። ታዲያ ሚራ ተደብቃ ስትሰማ ስለነበረ ልኋናን በሰዓቱ ምን አይነት ፍጥረት ነሽ እያለ ሲያደንቃት እሷም እንግዲህ እኔማ ባሪያውና በአምሳሉ የተፈጠርኩ ፍጥር ነው እያለችው ነበረ። ታዲያ ሮቤልም ቀጠል አድርጎ አሁን አንቺና ሚራም ተመሳሳይ ፍጥረቶች ናችሁ ማለት ይቻላል ወይ? ማለት አሁን ሚራም እንዲያው ባሪያውና በአምሳሉ የተፈጠረች ሴት ናት ወይ እያለ እየጠየቃት ነበረ። ታዲያ ይሄን የሰማችው ሚራም ራሷ ላይ መስታወት በማየት በራሷ የበታችነት ስሜት ተሰምቷት እንግዲህ ቆይኔ ቆንጆ አይደለውም፣ ቆይኔ ምን አይነት ሴት ነው እያለች እንግዲህ ራሷን በመስታወት እያየች ጨልላ ነበረ። ታዲያ ይሄ መጨለሏም ያልሆነ ውሳኔን እንድትወስን አድርጓታል ማለት ነው። ታዲያ ልኋና በሰዓቱ እያበሳጨሻትና እንዲሁም ደግሞ ከኔ በተሻለ ቆንጆ ብትሆይ ኑሮ ሁሉም ወንዶች ይወዱሽ ነበረ። እንግዲህ አድናንም አይኑን ከኔ ላይ ሮቤልም አይኑን ከኔ ላይ የጣለው እንደምታይ ቆንጆና ልዕልት ስለሆንኩኝ ነው እያለች ልኋና በራሱ እያበሳጨሻት ነበረ። ይህ ብስጭት ታዲያ የከፋ ነገርን አሁን ላይ በጣም ልብ የሚሰበር ነገር ይዞ መጥቷል ማለት ነው። ልኋናም በሰዓቱ እንግዲህ ሮቤልና ሚራ ሳራን እንደደበቋትና እንዲሁም ደግሞ ሮቤል እንዳጭበረበራት እንደዋሻት ደርሳበት ስለነበረ አድናንን ይቅርታ በመጠየቅ እንግዲህ ራሷን የማረባና እንዲሁም ደግሞ እየረከስኩ ነኝ፣ እንዴት ማረባ ደደብ ነኝ እያለች ራሷን እየወቀሰች ነበረ። እንዴት በሮቤል ታለላለሁ? ቆይ አድናንን አይን እንዴት ነው አሁን ማየት የምችለው? እንዴት ነው ይቅርታ የምጠይቀው? እያለች ነበረ። ነገር ግን አድናን በጣም ንጹሕ ልብ ስላለውና እንዲሁም ደግሞ ልኋናን በጣም ስለሚወዳትና ስለሚያፈቅራት በቀላሉ ይቅር ብሏታል ማለት ነው። ታዲያ ልኋናም የሰማሽውንና ያየሽውን እንዳላየሽ እንዳልሰማሽ አድርጋ ልክ እነሱ እንደሚያደርጉት በማስመሰል ታዲያ አሁን ላይ አድናንና ልኋና እንደተጣሉ በማስመሰል ቤት ውስጥ ለመኖር ወስነው ነበረ። ነገር ግን ሚራ ሁሉንም ነገር አውቃለች። ልኋናና እንዲሁም ደግሞ አድናን ሲሳሳሙና ሲተቃቀፉ ፍቅራቸውንም ሲገላለጹ እንዲሁም ደግሞ ከሮቤልም ጋር እንደዛ ስትጠባበቅ ስላየሻት ከሁለቱም ወንዶች ጋር በተመሳሳይ ሰዓት ትጠባበቅ ያለሽ በማለት ለሮቤልም አይኑን ለመግለጥና እንዲሁም ደግሞ ከአድናን ጋር ተመልሳ አንድ ላይ እንደሆነችም ልታሳየው ሞክራ ነበረ። ነገር ግን ይሄ ነገር አልተሳካለትም። ታዲያ በዚህ ጉዳይ ላይ ምን ተፈጠረ የሚለውንም ልኋና እንዴት ትሆን ይሆን ማለት እንግዲህ አሲድ ደፍታባት ነው ያቆመው። ታዲያ በዚህ ጉዳይ ላይ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ ልኋና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ ሮቤልም እንግዲህ በስተመጨረሻ ሚራን እኔ አልፈልግሽም፣ አልወድሽም፣ ከፈለግሽ ደግሞ ወደ ባልሽ መመለስ ትችያለሽ። ምክንያቱም ልኋናን አይቶ አለመውደድና አለማፍቀር በፍጹም አይቻልም። እንዲህ ልኋናን እስኪያት እንዴት እንደምታምር አይኗ፣ ጥርሷ፣ ውበቷ፣ ሁለ ነገረዋ፣ ስብናዋ እያለ እየነገራትና እያበሳጫት ነበረ። ታዲያ ይሄ ነገር ደግሞ ሚራን አሳብዷት አስጨልሏት እንግዲህ ልብሷን አውልቃ ልትሄድ ምንም የቀራት ነገር አልነበረም። በጣም ነበር የተንገበገበች። ታዲያ መስታወት እያየሽ ራሷ ላይ ቆይኔ ምን ነኝ የሚያስጠላው ቆይኔ ግን እኔ ለመወደድ ምን ያንሰኛል እያለች ቤቱን ቀውጥ ያደርገው ነበረ። ታዲያ ምንድን ያደረገችው ልኋና ጋር በመሄድ ቆይ ከኔና ካንቺ ማን ነው ቆንጆ? እኔ ቆንጆ አይደለሁም? እስኪ ንገሪ። ወንዶች ሁሉ አይናቸውን ካንቺ ላይ የሚያደርጉት ምን ብታስነኪያቸው ነው? ቆይ አንቺ ምን ስላለች ነው? እያለች እንግዲህ ልኋናን እያስጨነቀሻት ነበረ። ልኋናም እንግዲህ ሚራን ለማበሳጨትና ለማናደድ ሆን ብላ እየጣረች ነበረ በሰዓቱ። ታዲያ እንዴ እስኪ እኔ በጣም ቆንጆና ልዕልት ነኝ፣ ከኔ ጋር ለመወዳደር እየሞከርሽ አይደለም አይደል ሚራ? መቼም ራስሽን በመስታወት ያየሽው አልመሰለኝም። ብታዩ ደግሞ ከኔ ጋር መወዳደሩን ታቆሚ ነበር ስትላት ጭራሹን በጣም ጨልላ ነበረ። ታዲያ ምንድን ያደረገችው ያለውን ውሳኔን ይህን ነገርማ አንቺንም እንዲሁም ደግሞ ሮቤልን ሁለታችሁንም ዋጋችሁን እሰጣችኋለሁ። እንግዲህ ሮቤልን እያስጠነቀቀችው ነበረ። ከኔ ጋር አብረ ብትሆን ይሻላል፣ ካልሆነ ግን የከፋ ነገር ነው የሚገጥም። ሮቤል ይህን ነገር እንድችላ እንድታዩ አልፈልግም። በኋላ ተጸጽተ እንኳን ልትመልሳቸው የማትችላቸው በጣም ከባድ ውሳኔዎችን እወስናለሁ፣ አትግፈይ እያለችው ነበር። ሌላ በኩል እንግዲህ ልኋና ስለ ሳራ ስለ እህቷ ሁሉንም ነገር ካወቀች በኋላ ምንድን ያደረገችው አድናንን ሄዳ ይቅርታ ጠይቀው ነበረ። ይቅርታ አድርግልኝ አድናን፣ በእውነት ተሳስቻለሁ። አንተ እንዴት ብዬ ይቅርታ መጠየቅ እንዳለብኝ እንኳን
አላውቅም። በጣም ማፈሪያ የሆንኩ ሴት ነኝ፣ የማረባ ደደብ ሴት ነኝ። እኔ እንዴት በሮቤል ልታለላለሁ? እያለች እንግዲህ ራሷን እየወቀሰች ነበረ። ታዲያ የልኋና ዋነኛ ችግሯ ምንድን ነው? በግልጽ ለአድናን ሁሉንም ነገር አለመናገሯ ነው። ታዲያ አድናንም በሰዓቱ በእርግጥ በጣም ግራ ተጋብቼ እና የማጣሽ መስሎኝ በጣም ፈርቼ ደንግጬ ነበረ። ግን ደግሞ ልኋና ዋናው አንቺ ደህና መሆንሽና በእርግጠኝነት ወደ እኔ መመልስሽ ነው ትልቁ ነገር እንጂ ሌላ ሁሉ ነገር ይቅርብኝ፣ ምንም ችግር የለብኝም። የተናገርሽም እንደዛ በዛ ሰይጣን እንደሆነ አውቃለሁ፣ ስሜታዊ ሆነሽ እንደሆነ ይገባኛል፣ ግን እኔ አልተቀየምኩሽም ብሏታል ማለት ነው። እዚህ የሚገርመኝ በጣም የሚያስደንቀኝ ነገር ምን አይነት ንጹሕ ልብ ቢኖረው ነው? ምን አይነት ፍቅር ማለት በቃ እንደዚህ ነው። ድክመታችሁን፣ ጥፋታችሁን፣ ሁሉ ነገሩን ይቅር ብሎ እስከ ማንነታችሁ መቀበል። እንግዲህ ልኋና በሰዓቱ በእህቷ ጉዳይ በጣም ስሜታዊና እንዲሁም ደግሞ በቃ ሰንሰቲቭ ደካማ ጎኗን ስለሚያውቅ ነበረ እንግዲህ ሮቤል ሲጫወትባት የነበረ። ግን ልኋና አንድ ረስታው የሄደችው ነገር ምንድን ነው? ስልኳን ጥላ ነበረ ቤት ውስጥ የሄደችው። ታዲያ ሮቤል እንዴ ልኋናን አሁን ላይ ተከታትዬ ስለ አድናን የምታስበው እያንዳንዱ ነገር መጥፎ እንደሆነ እንዲሁም አእምሯን መመረዝ አለብኝ። በቃ አድናንን የመጨረሻ ጠላቷ እንድታደርገው ማድረግ አለብኝ። በምንም ሁኔታ ልኋናን ሀሳቧን እንድትቀይር ማድረግ የለብኝም። አብሬ መከታተል አለብኝ። ሁኔታዋን ማየት አለብኝ። ስሜቷን እኔ መግዛት አለብኝ። በቃ ስሜቷን ለእኔ ብቻና ለእኔ ብቻ እንዲገዛ ማድረግ አለብኝ በማለት እንግዲህ የክፍሏ ሲሄድም ምንም የለችም ልኋና። ነገር ግን ስልኳን ሲያየው እንግዲህ አድናን ደውሎ ነበረ ማለት ለአድናን ደውላ ነበረ። ልኋና በጣም ነበረ የደነገጠው። እንዲህ ቆይቼ ውሻ እየተጫወተሽብኝ አይደለም አይደል? ሌላ ጨዋታ ምናምን ጀምራ አይደለም መቼም ከአድናን ጋር ሄዳ አይሆንም አይደል? በፍጹም ይሄ ነገር በጭራሽ እንዲሆን በፍጹም አልፈቅድም። በጭራሽ አድናን ጋር መሆን አትችልም። እኔ የሆነ ነገር ሳላደርግ እኔ ሳልበላትማ ልኋና በጭራሽ የአድናን መሆን አትችልም ነበረ ሲል የነበረው። እንግዲህ ሮቤል የሚፈልጋት ለምንድን ነው? እስከ አልጋ ድረስ ነው እንግዲህ በጣም ሲጣደፍ የነበረው። እንዲህ በጣም ውበትሽን እያየው እኮ በቃ መቀመጥ አልቻልኩም ልኋና፣ በቃ ዛሬ እንኳን አብረን ፈታ እንበል፣ አብሬ አንቺ ጋር ልተኛ እያላት ነበረ። እሷም ደግሞ እንዴ ሮቢ ምን አስቸኮለ? ያንተ አይደል እንዴ? የት ሄድብሃል? ስለዚህ ዛሬ ታገሰኝ፣ ነገ ከነገ ወዲያ ሰፊ ጊዜ አለን እኮ፣ ምንም የሚያስጨንቅ ነገር የለም። እንደገና ደግሞ ያን የማይረባ እንስስትን ማቃጠል አለብን፣ አብረን ሆነን ቅጥል እናደርገዋለን እያለችው ነበረ። እሱም ደግሞ በደስታ ነበር የተቀበለ። ታዲያ ልኋና በሰዓቱ እንግዲህ ከአድናን ጋር ሄዳ ስትመለስ ሞዴስ ልገዛ ብላ ነበረ ገዝቼ ብላ የመጣሽው። ግን የአንድ የረሳሽው ነገር ምንድን ነው? ስትመጣ ልክ እንደነሱ ማስመሰል አልቻሉም። በነገራችን ላይ እንግዲህ ሮቤል እና ሚራ እንደሚያስመስሉት አይነት ማስመሰል አልቻሉበትም። እጅ ከፍንጅ ነው የተያዙት። እንግዲህ ልኋናና አድናን። ልኋና በሰዓቱ ስትገባ እንግዲህ የት ነበርሽ? ከአድናን ጋር ነበርሽ አይደል ሲላት፣ ኧረ እንዴ የምን አድናን ነው? ጭራሽ ደግሞ እሱ ጋር ምን ሊሰራ ሄዳለው ነበር ያለችው። ግን ደግሞ ስልክሽ እኮ ተደውሎበት አይቻለሁ፣ ከአንድ ሰዓት በፊት እሱ ጋር ተደዋውላቸው ነበረ። ይህንም ውሸት ነው ልትይኝ አይደለም አይደል ብሎ ሲጠይቃት እንግዲህ አዎ፣ አይ እሱንማ አልተሳሳትክም፣ ያንን ነው እንዴ ብላ እንደገና ለማስቀየስ ሞክራ ነበር። ግን ደግሞ ሮቤል በጭራሽ አልተዋጠለትም። ታዲያ ለምንድን ነው የደወለው ሲላት፣ እንዴ ስለ ፖሊስ ጣቢያ እያመለከት አልነበረ? ስለዚህ ስለ ሳራ ጉዳይ ለእኔ ተወው፣ አንተ አታስፈልገኝም፣ ሁለተኛ ስለቴ ጉዳይ የሚመለከትህ ነገር የለም ብዬ አባረርኩት ነበር ያለችው። ታዲያ በጣም ነበረ ደስ ያለው። ግን ደግሞ በውስጡ ይሄ ከዚህ ጀርባ የሆነ የተደበቀ ነገር አለ። ይሄ ነገርማ የምር አይደለም፣ እየዋሸሽ ነው። ከዋሸሽ ግን ልኋና እኔ አንቺን አያደርገኝ፣ እንዴት አድርጌ ላጠፋሽ እንደምችለው በጭራሽ ልታቂ አትችይም፣ እንደ እህትሽ መቀመቅ ነው ማወርድሽ እያለ እየዛታባት ነበረ። ታዲያ ልኋናና አድናንም በሰዓቱ እንግዲህ ወደ ቤት በመመለስ ተቃቅፈው ፍቅራቸውን በመገ ላይ ያሉ እንግዲህ ሜራ አይታቸው ነበረ። ታዲያ ምንድን ነው ያደረገችው? ሜራ ለሮቤል ቀጥታ በመሄድ ይቺ ውሻ እየተጫወተችብን ነው፣ ምክንያቱም ከአድና ጋር ተለጣጥፋ አሁን ስትሳሳም አየዋት ብላ እንግዲህ ስትነግረው በጣም ነው የደነገጠ። ቆይ አንቺ ግን ምን አይነት አውሬ ነሽ? እኔና ልኋና ተለያይተን አንቺ ምንድን ነው የምትጠቀሚው? በቃ ተይን፣ እኛ ፍቅራችንን እንኖርበት። አንቺ ደግሞ ወደ ባልሽ ተመለሽና የአንቺ ህዝባ ባልሽን እንዴትም አድርገሽ መያዝ አለብሽ። እኛን ተይን፣ በቃ ለመለያየት አትሞክሪ እያላት ነበረ። እሷም ደግሞ እኔ ለመለያየት አይደለም፣ አሁን በእኔ በብረቱ አይቻቸዋለሁ፣ እየተሳሳሙ ነው። እርግጠኛ ነኝ ልኋና የሆነ ነገር አቅዳለች፣ የሆነ ነገር ማስባለች። ምክንያቱም አሁን ሲሳሳሙ አይቻቸዋለሁ ብላ ልታሳየው መታ ነበር። እንግዲህ ሲመጡ ምንም ነገር የለም። ምን ብላለች ልኋና? እንግዲህ ሚራ እንዳየሻቸው ስለገባት ይህን ነገር ቀስ አድርገን መሸወድ አለብን። አሁን ሂዳ ለሮቤል ትነግረዋለች። ሮቤል ደግሞ ማየት አለብኝ ብሎ ይመጣል። ስለዚህ እኛ ደግሞ የእነሱን ሲስተም መጠቀም አለብን
በማለት እንግዲህ አድናን የተኛ በማስመሰል ልኋናም ደግሞ ከክፍሏ ሂዳ ሸር ጉድ እያለች ነበረ እንግዲህ እያዩት። ታዲያ ሮቤል በሰዓቱ በጣም ነበረ የተበሳጨባት። ምክንያቱም ቆይ እኔ እኮ መጀመሪያ ነግሬሽ ነበረ ልኋና እንደዚህ አታደርግም፣ ልኋና እና እኔ አሁን አንድ ላይ ሆነናል፣ ለምን ደሞ አታምኚኝ? እኔ ልኋናን አሳምኛታለሁ። አድናን እህቷን ሳራን እንደወሰደባት እንዳገተባት፣ እንዲሁም ደግሞ አድናን እንድጠላው አድርጋታለሁ። አሁን ተሳክቶልኛል ስልሽ እኮ እቁቡን በልቼዋለሁ። በቃ ይህን ነገር ለእኔ ተሳክቶልኛል፣ ተይኝ በቃ እኔ ልኖርበት፣ ፍቅሬን ላጣጥምበት እያለ ሲነግራት ነበረ። ታዲያ ልዋና ጋር በመሄድ እንግዲህ ሚራና ሮቤል ለማወጣጣት ሞክራ ነበር። አንቺ ውሻ ከሁለቱም ወንድማማቾች ጋር ምንድን ነው የምታደርገው? አንዴ ከአንዱ ጋር ትለጥፍ ያለሽ፣ አንዴ ደግሞ ከትልቅየው ጋር ሄደሽ ትለጥፍ ያለሽ ብላት ነበረ። ስለምንድን ነው የምታወሪው? እኔ አንቺን አይደለውም ሲጀመር። ሲቀጥል ደግሞ አድናንን ላዩ የማይፈልገው ሰው ነው። በጣም በጣም አስጠልቶኛል። ምን ያህል እንዳስጠላኝና እንደቅለሸለሸ ልነግርሽ አልችልም። ምን ፈልጌ ነው እሱ ጋር የሚሄደው? እኔ ደግሞ እዚህ ነበር የትም አልሄድኩም እያለች በልበ ሙሉነት እንግዲህ እየተናገረች ነበረ። ታዲያ ሮቤል ይህን ስለሰማ የጥፊ ብሏታል ማለት ነው ሚራን። እንዴት ደስ እንዳላት ለዋና። ምክንያቱም እመነኝ ሮቤል እህቴን የሆነ ነገር አድርጋት ከሆነ ሁለታችሁንም ሲጣርጊን የራሴ የምደፋችሁ ምን ላረጋችሁ እንደምችል በጭራሽ አታውቁም። ቆይ ቀናችሁን ጠብቁ። ስለ እህቴ ብቻ እያንዳንዱን ነገር ልወቅ። እንግዲህ ዝም ብሎ መታገስ የፈለጉ ለምንድን ነው? ቪዲዮውን እስኪያገኙ ድረስ ስለ ሳራ የሆነ መረጃ እስኪያገኙ ድረስ። በእርግጠኝነት መረጃ ካላገኙ ለፖሊስ ሄደው ቢናገሩ ከአዲ ስለሆኑ እንግዲህ ሚራና ሮቤል ክህደት ያባታቸው ስለሆነ የተዋዋሉት ስለሆነ ስለሚክዱ ነበር እንጂ እንግዲህ ልኋና ሁሉን ነገር ሰምታ ነበር። ሄዳ ለፖሊስ እንደዚህ ያደርገውብኛል ብላ መናገር ትችል ነበረ። ግን ደግሞ ስለሚክዱ ማስረጃ ያስፈልጋል ፖሊስ ጋር ስትሄዱና ለዛ ለማግኘት ነበረ። ግን ደግሞ ይህን ነገር ልኋና ለአድናን አለመናገሯ እጅግ በጣም ትልቅ ስህተት ነው። አሁንም እንግዲህ አሲድ እንዲደፋባት ራሷ ላይ ከባድ ችግር እንዲገጥማት ያደረገችው በራሷ ስህተት ነው ብዬ ነው ማስበው። ምክንያቱም ለአድናን ብትነግረው አድናን ከሚራና ከሮቤል ለመጠበቅ እሷን ይሞክር ነበረ። እሷ ግን ያንን ልትናገር ፈቃደኛ አይደለችም ነበረ። ምክንያቱም ያለችው ነገር ምንድን ነው? እኔ ይህን ችግር እኔ ራሴ እዚህ ችግር ውስጥ እንደገባው ሁሉ እንዴትም ብዬ ራሴ ከዚህ ችግር መውጣት እችላለሁ። የኔ ጌታ ይቅር ስላልተኝና እንዲሁም ደግሞ ስለተረዳይ ግን እጅግ አድርጌ አመሰግናለሁ ነበር ያለች። ታዲያ እንግዲህ ሚራም በሰዓቱ እንግዲህ ሮቤል የጥፊ ስለመታት እንግዲህ ለእሷ ብላ የጥፊ መታኝ ብላ እጅጉን በጣም ተበሳጭታበት ስለነበረ ቀጥታ አሲድ እንድታመጡልኝ ይፈልጋለሁ ስትል አሲድም እንግዲህ የሚያመጣው ሰው ለምን ብሎ ጠይቋት ነበረ። ምክንያቱም አነጋገሯ ሁኔታዋ ምንም ደስ ስለማይል ማለት ነው። ታዲያ በቃ ለእቃ ፈልጌው ነው ቀላጥፍበት ነው ስትልም እንግዲህ ይዞላት መጥቶ ነበረ አሲዱን ማለት ነው። ታዲያ ምንድን ያደርገችው ልኋናን ተደብቃ እንግዲህ ከልኋና ፊት ላይ ከአይኗን ላይ ጭምር ነበረ እንግዲህ አሲዱን እየደፋችው። ታዲያ በዚህ ጉዳይ ላይ አድናንና ሮቤል ደርሰውላታል። ታዲያ ቀጥታ ሆስፒታል ወስደዋታል። እንግዲህ ደህና ሆና እንደምትመለስ ተስፋ አደርጋለሁ። ምክንያቱም ወዲያው ነው የደረሱላት። ሲቀጥል ደግሞ አሲዱን ያመጣላት ሰው ከተጠያቂነት ስለማይድን ያልሆነ የከፋ ነገር ብታደርግስ ያው ንግግሯ አላደለ ነቅቶባት ነበረ። ስለዚህ ያን ያህል የሚጎዳ አሲድ አይደለም ያመጣላት። እንግዲህ ደህና ትሆናለች ብዬ ተስፋ አደርጋለሁ። ልኋና በራሷ ችግር ውስጥ እንግዲህ በጣም ከባድ ችግር ውስጥ ገብታለች። ሚራም የተንኮሏና የክፋቷ ጥግ እንግዲህ የበታችነት ስሜት፣ የቅናት ስሜት መጨረሻውና ደግሞ ውርደቱ ይሄ ነው ብዬ ነው የማስበው። ታዲያ ተወዳጆቼ በዚህ ጉዳይ ላይ ምን ተሰማችሁ? የተሰማችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ።